ሰላም ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ማሮቼ ማለት ነው። እንግዲህ እንደተለመደው ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ ውድ ሀገሬ ልጆች ማለት ነው። እንዴት ናችሁ ማሮቼ ፍቅሮቼ ማለት ነው። እንግዲህ ዛሬ እውነት ለመናገር በትናንትናው ቪዲዮ በሩታ ማለት ነው በጣም ነው ውስጥ የተሰበረው በጣም ማለት ነው። ሩታዬ ማለት ነው እንግዲህ ሩታዬ ማለት እንግዲህ የአብርሽ ባለቤት ናት ማለት ነው። ግን እስከ ዛሬ ያለፈው አልፏል፣ ልጃችን አብረን ማሳደግ አለብን ብላ ይህን ሀሳብ ለአብርሽ አቀረበችለት ማለት ነው። እንግዲህ ልጁን ህፃን ልጃ የ7 ወር ህፃን ልጇን ይዛ ተንበርክካ ስትለምነው አብርሽ ደግሞ ነው እኔ እንዴት ላምንሽ እችላለሁ? እንዴት አምንሻለሁ? እስከዛሬ ከሰራሽብኝ፣ እስከዛሬ በህይወት የተጫወትሽብኝ፣ እስከዛሬ የተለያዩ ወንዶች አምጥተሽ አዋረድሽኝ፣ ራሴን ዝቅ አደረግሽኝ። እንዴት አንቺን አምኜ ይቅርታሽን ተቀብዬ እንዴት ካንቺ ጋር ህይወቴን እመራለሁ ብሎ ይህን አቀረበ ማለት ነው። ሩታዬም በተሰበረው ልቧ በቃ ያ ነገር አይደገምም፣ እስከዛሬ ብዙ ነገር እኔ እናንተ በባዶን የተገናኘን በዜሮን የተገናኘን እስካሁን ድረስ እስካለንበት ድረስ ብዙ ነገር አሳልፈናል። ያንን ሁሉ ነገር ወደ ኋላ ተውት አድርገውና አብረን ልጃችን እናሳድግ ብላ ይህን ሀሳብ አቀረበችለት ማለት ነው ለአብርሽ። አብርሽ ደግሞ ያው እንደምታውቁት እውነት ለመናገር እንደኔ ማለት ነው ሩታዬ ልጅሽን ይዘሽ ተንበርክከሽ ይቅርታ ማለት አይጠበቅብሽም። እንዳውም እሱ ነው ይቅርታ ማለት የነበረበት። ምክንያቱም ከመጀመሪያ ጀምሮ ከርግዝናሽ ጀምሮ ሲያሰቃይሽ የነበረ በተለያየ ሚዲያ እያቀረበ ሲያሰቃይሽ የነበረ እሱ ነው። እንዴት አሁን ራስሽን ዝቅ እንዳደረግሽ ራሱ ገርሞኛል ማለት ነው። በነገራችን ላይ ይቅርታ የሚያረግ ሰው ጥሩ ነው። ፈጣሪውን የሚያውቅ ፈጣሪውን የሚፈራ ሰው ነው። በይቅርታ የሚያልፍ ልብ ስላለሽ በጣም ደስ ብሎኛል ማለት ነው ሩታዬ። አብርሽ ደግሞ እንግዲህ እኔማ ኩርም ነው የሚለኝ እኮ እኔ እኮ በእኛ ሀገር ራሱ ሰው ሲመጣ ጭንቅላቱ ላይ ኮፍያ ሲያደርግ እኮ አይደለም የልጁን እናት ይቅርና አልፎ ለሚሄደው ሰው እንኳን ኮፍያ ተወልቆ ነው እንዴት ዋላችሁ የሚባለው ማለት ነው፣ በእኛ ሀገር እንደማቀው ማለት ነው። እሱ ግን ትናንትና መነጠሩን አድርጎ ኮፍያውን አድርጎ በቃ በእኔ ላይ በኢትዮጵያ ምድር ላይ እኔ ወንድ እኔ ተፈላጊ ብሎ በቃ ራሱን በጣም ክምር አድርጎ ነበረ የትናንትና ቪዲዮ የነበረው። በነገራችን ላይ የሰው ጀግና የለውም የጊዜ ጀግና እንጂ የሰው ጀግና የለም። አብርሽ እንደዛ ልጅህን ይዛ ተደፍታ ከእህትና ከወንድሞችህ መሀል ራሷን ዝቅ አድርጋ ይቅርታ ስላለችህ ይቅርታዋን ስላልተቀበልክ በጣም የወረድክብኝ ማለት ነው አብርሽ ማለት ነው። በጣም ማለት ነው። እና አልፈልግም አለ ማለት ነው። ሩታዬም በጣም አዝና በቃ ችግር የለም ምናምን። በነገራችን ላይ እንደኔ እቺ ቡዜ የምትባለው መውጣት ነበረባት። አሁን ላይ ከአብርሽ ላይ እንዴት ልጥፍ እንዳለች አላቅም ማለት ነው። እንግዲህ እንደምታውቁት አብርሃም በሰው ይመራል፣ በራሱ ኮንፊደንስ ኑሮት አይሄድም ማለት ነው። አውቆ ነው እንጂ እሱ በራሱ የሚመራ ሰው ነው፣ እሱ ጀግና ነው፣ እሱ በዚህ ወጥቶ እሱ በዚህ ምናምን የሚሉት አውቀው ነው እንጂ አብርሃም በሰው ነው የሚመራ። አሁን ላይ እህቱና ወንድሙ የሚሉትን ብቻ ነው የሚሰማ፣ የሚሉትን ብቻ ነው የሚያከናውል እንጂ በራሱ ቢሰማማ ህይወቱን፣ ልጁን፣ ትዳሩን ጥሎ ከማንኛውም ሴት ጋር ባልዘለለ ኑሮ ማለት ነው። እና ሩታዬ ማለት ነው ይቅርታ መጠየቅሽ በጣም ትልቅ ነገር ነው። ትልቅ ጥሩ ነገር ነው ያደረግሽ። ምክንያቱም ይቅርታ ጠይቀሽዋል። አብረን እንቀመጥ፣ አብረን ልጃችን እናሳድግ ብለሽ ከአንዴም 2 ጊዜ 3 ጊዜ በጣም ለምንሽዋል ማለት ነው። እንግዲህ ለ3ኛ ጊዜ ነው እንደዚህ አይነት ተንበርክካ ይቅርታ አድርግልኝ ምናምን እያለች፣ እሱ ግን በፍጹም በቃ ልጄ የምትይው ልጄ እኔ ካለው ይኖራል ካለው ደግሞ በቃ እንደዚህ ብሎ ነው ይህን አስተያየት ሰጥቷት የሄደ ማለት ነው። እንግዲህ ምን ይላል ይህን ሀሳባቸውን ኤፍሬምም እንግዲህ በቃ አብረህ ኖርክ ልጅህን አሳድግ፣ አንተ እኔ ወንድሜ ነህ የምወድህ፣ አብረን ብዙ ነገር አሳልፈናል እኔ እናንተ፣ እኔ ላንተ መጥፎ ነገር እኔ አልመኝልህም፣ አብረህ ህይወትህን መምራት ጥሩ ነገር ላይ እንድትሆን ጥሩ ደረጃ ላይ እንድትደርስ ነው የምፈልገው። አትስማ የጓደኞችህን አብረው በዙሪያ ያሉ ሰዎችን
የሚሉህን አትስማ ወንድሜ፣ ሰማይ ተውን የምልህን ሰማይ ብሎ ሲያቀርብለት ኤፍሬም ነው። አንተና ሩታ ተመካክራችሁ ምን እንዳደረጋችሁብኝ እሱን ሳትነግሩኝ እኔ ከሩታ ጋር ምንም አብሬ የምሆንበት ነገር የለኝም ማለት ነው አብርሃም። ሩታዬ ደግሞ ምንም ያደረግኩት ነገር የለኝም፣ የልጅ አባት ነህ እንዴት አታምነኝም ብላ በቃ ራሷን ዝቅ አድርጋ ይቅርታ ለምነው ነበረ። ግን እሱ ደግሞ በፍጹም አይሆንም ከአንቺ ጋር መቀመጥ አልፈልግም ማለት ነው። እኔ እውነት ለመናገር አንድ ሰው ጥፋቱን አውቆት ማለት ጥፋት እንግዲህ ሩታ እኔ ምንም ነገር አላጠፋውም ነው የምትለው ያለች። እሱ ደግሞ እንግዲህ አንድ 20 ቀን ምናምን ያው ከራሱ ጋር አልነበረም። እሱን እንግዲህ ፈጣሪ ያውቃል ማለት ነው። ማን እንዳደነዘዘው ማን በቃ በሰው እንደሚመራ ምናምን ማን እንዳደረገበት እሱን አንድ አምላክ ብቻ ነው የሚያውቀው። ምክንያቱም እኛ ሰዎች ፍጹም ስላልሆነ ማለት ነው። እና ሩታዬ በጣም አንጀቴን ነው የበላች ትናንትና። የምር እያለቀሰች ልጇን ይዛ እንደዛ ይቅርታ አድርግ፣ አብረን ልጃችን እናሳድግ፣ አብረን እንሁን፣ ተው ግድ የለህም ሁሉንም ነገር በእኛ ህይወት ላይ የማያስፈልጉ ሰዎችን እናውጣና ህይወታችን አብረን እንኖር፣ ተው ግድ የለህም ተው እስከ መቼ ነው ብላ ስትለምነው እሱ ደግሞ በፍጹም እውነታይቱ ሳትወጣማ ከአንቺ ጋር ልኖርም አብሬ ልውልም ላድርም አልችልም አለ ማለት ነው አብርሃም በጣም የሆነ በቃ አሁን ምንድነው አብርሃም አሁን ተፈላጊነት ነው እየተሰማው ያለው። እኔ በእርግጠኛ የምነግራችሁ ውድ የሀገሬ ልጆች ማለት ነው ሩተን ታቋታላችሁ ከመጀመሪያ። እኔ ማቃተ እንግዲህ ሩተ ከርግዝናዋ ጀምሮ ነው ማቃ ያኔ ዱባይ እየተጋቡ ጊዜ ከዛ ጊዜ ጀምሮ ነው ሩተን ማቃውና ለልጇ ብላ ነው እንጂ እንደዚህ አንገቷን ዝቅ አድርጋ ይቅርታ ያለችው በእርግጠኝነት ለልጇ ብላ ነው እንጂ ልጅ ባይኖራት ኖሮ ዘወር ብላማ አይደለም ይቅርታ ልጠይቀው ነው ዘወር ብላማ አታየውም ነበረ። እና እኔ በትናንትና ቪዲዮአችሁ የተማርኩት ልጅ እንደዚህ ራስ ዝቅ ያስደርጋል እንዴ? በመሀል ልጅ ሲፈጠር ራስ ልጅ እንደዚህ ዝቅ ያስደርጋል? ሩታ በቃ እንደዚህ ዝቅ አለች ልጇን ይዛ። በጣም ነው የገረመኝ ማለት ነው። በጣም ከምላችሁ በላይ ማለት ነው። እና እንዴት በዚህ ልክ ማለት የይቅርታ ልብ እንዴት የለውም? ህፃን ልጅ ይዛ ታጎንብሳ ይቅርታ እያለችው ከእህትና ከወንድሙ መሀል እንዴት አስቻለው? አብርሃም እንዴት አስቻለው? እሱ የሚፈልገው ነው አብርሃም ሲጀምር ማለት ነው። አብርሃም ለትዳርም አይሆንም ለምንም አይሆንም። እሱ የሚፈልገው ያኔ ሰው እንደያዘ ትዳር እንደሚይዝ እንዳንድ ባለ ትዳር እንዳንድ ባለ ልጅ አባት አይደለም እሱ የሚፈልገው። እሱ ከዛችም ጋሻሸ ገዳይ ማለት ነው የሚፈልገው አብርሃም እንጂ እንደዚህ ስርዓት ባለው መልኩ ትዳሩን መያዝ አይፈልግም አብርሃም ገና አልበሰለም፣ ጥሬ ነው ማለት ነው። እውነቴን ነው። እንዲያውም በአስተሳሰብም ሆነ በምንም ሆነ የምትበልጠው ሩታ ነች ማለት ነው። አብርሃም በግ ነው፣ ለኛ ነው። የሚጠቅመውን አያውቅም፣ የማይጠቅመውን በቃ ዝም ብሎ ያየውን ሴት ሁላ ነው አውሮ የሚለጣጠፍ ፎቶ የሚነሳ ይህን በቃ እኔ ግን እና ይህን ሁሉ ስራውን ታውቃለች ሩታ ታውቃለች። ግን ለልጇ ብላ ነው እንደዛ ብርክክ ብላ ከነ ልጇ የለመነችው እንጂ እኮ እሱ ትክክለኛ ወንድ እንዳልሆነ አብርሃም ለትዳር እንደማይሆን እኮ ታውቃለች። ግን ለልጇ ብላ ዝቅ ብላ ትናንትና ለመነችው ማለት ነው። እንግዲህ አስቡት ሩታ የፈለገ ነገር እንግዲህ አርግዛ እንኳን በአይኗ ላይ አንዲት የእንባ ጠለላ የማይታይባት ጀግና ናት ሩታዬ፣ ጀግና ናት። የምሬን ነው የምላችሁ። እናንተ ሴት ሆናችሁ ደግሞ በሴት ላይ የምትፈርዱ እህቶች ደግሞ እናንተ ልቦና ይስጣችሁ መድኃኒዓለም። ሴት ልጅ ተሆኖ በሴት ልጅ ላይ አይፈረድም። ምንም ትሁን ምንም በሴት ልጅ ላይ አትፈረዱ። በሴት ልጅ ላይ የምትፈርዱ አንዳንድ እህቶች ስላላችሁ ማለት ነው አትፍረዱ። ምክንያቱም ነግበኔ ነው ብለን ማሰብ አለብን ውድ ሀገሬ ልጆች ማለት ነው። እና አልቅሳ አታውቅም፣ ለሱ ዝቅ ብላለትም አታውቅም። ትናንትና ግን የመጨረሻ በቃ ለልጇ ብላ እንደዛ ድፍት ብላ ለምነው በሚዲያ እንግዲህ ያስቡት እንግዲህ ሩታና አብርሽን የማያውቅ ዓለም አለ ብዬ መቼም ሁሉም ሰው ነው የሚያውቃቸው። እና አብርሃም ደግሞ እኔ ጨርሻለሁ። እንግዲህ እህቴ አንቺ የምትይው ነገር ካለ አንቺ በያቸውና እንሄዳላት ማለት